ፎሮፎር ምንም ይሁን ምን ጸጉርን አይመልጥም፣ ማሳሳት ነው እንጂ መላጣ እንድትሆኝ አያደርግም። ቆርቆር ግን እስከ መምለጥ ነው የሚደርሰው። ፎሮፎር እንግዲህ የሌለበት ሰው ነው ያጋጥመኝ ያውቃል። ሰውነት ላይ ምንም ቁጣ ነው፣ ሴቦሪክ ደርማታይተስ ማለት ነው። ስለዚህ ይሄ ቁጣ በምንድን ነው የሚገለጸው? አንደኛው ይሄ ጸጉራችን ላይ ፎሮፎር ያመጣል። ሌላ ደግሞ ተጨማሪ ሰውነታችን ላይ መፈርፈር ይኖራል። ብዙ ሰው በጣም የሚቸገርበት አይነት ነገር ነው አይደል? እሱ ብቻ ሳይሆን ደግሞ ከሴት ወንድ ላይ የመብዛት ነገር አለው። ያው አብዛኛውን ጊዜ ሴቦሪክ ደርማታይተስ ምክንያቱ በትክክል አይታወቅም። ቆርቆር የምንለው ግን የሚመጣው አንድና በአንድ በፈንገስ ብቻ ነው የሚሆነው ማለት ነው። ይሄም ከውጭ የሚመጡ ፈንገሶች ናቸው እንጂ ሰውነታችን ላይ ኖርማሊ የሚኖሩ የነበሩ አይደሉም። ፎሮፎር ግን ገና የተወለደ ልጅ ላይ ራሱ ልታዩት ትችያለሽ። እንደውም ክራድል ካፕ ነው የሚባለው እና ቆርቆር ይመስላል። ቆርቆር ላይ ከበድ ያለው ነገር ኢቭን አሁን ከጸጉራችን ቢራገፍ ያ እንትን ፈንገስ ማለት ነው ሰርቫይቭ ማድረግ ይችላል ግራውንድ ላይ እንደዚህ ቦታው ላይ ማለት ነው። ኤሮሶል ሆኖ ማየር ላይ ደርማቶሎጂስቶች ኖረው ፋርማሲ ውስጥ ሕክምናውን በትክክል ነው የሚሰጧቸው። ኪሏቸው በትክክል ይለካል። ጊዜው በትክክል ነው የሚነገረው። የሚቀመመውም ሆነ የሚሰጣቸው መድኃኒት ትክክለኛው መድኃኒት ነው። ችግሩ ግን ፎሎ አፕ አይኖርም። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ይህ ዘመናዊ ሕክምናን ከባህላዊ አስተምህሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስት ነው። በዛሬው ፕሮግራማችን አብዛኛው ሰው ላይ ስለሚከሰተው የቆዳ ችግር ፎሮፎር እና ቆርቆር የምንነጋገር ይሆናል። ፎሮፎር እንግዲህ የሌለበት ሰው ነው ያጋጥመኝ አያውቅም። አብዛኛው ሰው አለበት፣ ያው የሚብስበት እና ማይልድ የሆነለት ሰው አለ እንጂ ማለት ነው። እና ሴቦሪክ ደርማታይተስ ከምንለው የቆዳ ህመም ውስጥ ነው የሚመደበው። በጣም ማይልድ የምንለው ወይም ደግሞ በጣም ትንሹ ፎርሙ ነው ፎሮፎር ማለት ነው። እና አብዛኞቻችን እንደምናውቀው ብዙ ጊዜ የሚከሰተው እዚህ ጸጉር ስር አይደለም፣ ቅንድብ ላይ ሊሆን ይችላል፣ ወይም ደግሞ ፊት ላይ፣ ጀርባ ላይ፣ እዚህ ከደረት በላይ አካባቢ እነዚህ ወዝ ያለባቸው ቦታዎች ላይ የሚመርጥ አይነት የቆዳ ህመም ነው እና ነጭ ሆነ የሚላላጥ ነገር ነው ብዙ ጊዜ። አንዳንድ ሰው ላይ ደግሞ ይሄ መቅላት ወይም የመቆጣት አይነት ደግሞ ባህሪ ያሳያል ማለት ነው። እና ያው ደርማታይተስ የሚለው ቃል የሚያሳየው የሆነ እብጠት አለ ወይም ደግሞ ቁጣ አለ ማለት ነው። ቆዳ ላይ የተቆጣ ነገር አለ ማለት ነው። እና ብሩክ እንዳልሽ ብዙ ሰው ላይ ነው የሚታየው አይደለ? ኤፒዲሞሎጂ እንደውም ስናየው 50% ይላል። ያ ማለት ሶስታችን እዚህ ጋር አለን እንግዲህ ከኛ ውስጥ አለበት እንደማለት ነው። ስለዚህ ሁላችን ብዙ ሰው በጣም የሚቸገርበት አይነት ነገር ነው አይደል? እሱ ብቻ ሳይሆን ደግሞ ከሴት ወንድ ላይ የመብዛት ነገር አለው። አንዳንዴ እንደውም ፔሪድ ሊመጣ አካባቢ ሴቶች ላይ ታችሁ ከሆነ የጸጉራቸው ቡና ላይ ይባላል የሚላላጥ ነገር ነጭ ነገር ይኖራቸዋል ምናምን ነገር እና አንዳንዴ ሆርሞናል ጋር የተገናኘ ነገር አለው። በተለይ ፔሪድ ሊመጣ ትንሽ ቀና ሲቀረውና ፔሪድ ወይም የወር አበባ ጊዜ ላይ እንደዚህ ሊሆንም ይችላል። የፎሮፎር መብዛት ሊኖር ይችላል። ጊዜን ስናየው ደግሞ አሁን ደረቅ አየር ያለበት ሰዓት ላይ በጣም ይበዛል ጸጉራችን። እንደውም ደርቋል ብለን ነው የምናስበው፣ ግን መድረቅ ሳይሆን ኦይል መብዛት ነው አይደለ? ሴበም የምንለው ከቆዳ ስር ያለው ለቆዳችን ወዝን የሚሰጠው ነገር ማለት ነው። እሱ መደፈን ይጀምራል ወይም ደግሞ በጣም ማምረት ይጀምራል። እዛ ላይ ደግሞ የይስት አይነት ኖርማሊ ይኖር የነበረ ግን በጣም መራባት ይጀምራል፣ ያንን አመቺ ሁኔታ ተጠቅሞ ማለት ነው አይደለ? ስለዚህ ለዛ ነው ዳንድሮፍ የሚፈጠረው። እና ስለዚህ ደረቅ አየርን በጣም ደረቅ አየር ጊዜ ላይ ሊባባስ ይችላል። እንዲሁም ደግሞ ብርድ ያለበት ጊዜ ላይ ማለት ነው። ጥቅምትን አሰቡትና እንዴት ነው ነጭ ሆነሻ ምናምን ሜሉ ያለችው ላይ ለመጨመር ሴቦሪክ ደርማታይተስ ክሮኒክ የምንለው በሽታ ነው አይደለም? ኮምፕሊትሊ የሚጠፋ አይደለም፣ ግን የሆነ አመቺ ሁኔታን ተጠቅሞ የሚፈጠር ነገር ነው። ሜሊ እንደውም አሁን እንደ ምክንያት የምናስቀምጠው ቅድም ያልሽው ነው። ሰውነታችን ላይ ባክቴሪያዎች አሉ እንደምንለው፣ ኖርማል የምንላቸው ፈንገሶች አሉ። እነዛ ፈንገሶች ከሚያስፈልገው በላይ ሲራቡ ወይም ደግሞ ሰውነታችን ሴንሲቲቭ ሆኖ ለእነሱ ምላሽ መስጠት ሲጀምር ነው ኢንፍላሜሽን ወይም ቁጣ ነው። በቃ ሰውነት ላይ የሚኖር ቁጣ ነው ሴቦሪክ ደርማታይተስ ማለት ነው። ስለዚህ ይሄ ቁጣ በምንድን ነው የሚገለጸው? አንደኛው ይሄ ጸጉራችን ላይ ፎሮፎር ያመጣል። ሌላ ደግሞ ተጨማሪ ሰውነታችን ላይ መፈርፈር ይኖራል። ይሄ ቅንድብ ላይ፣ አይን ላይ፣ አፍንጫ አካባቢ በጣም ከፍተኛ ሲሆን ደግሞ ቅድም እንዳልሹ ደረት አካባቢና ከጀርባ ላይ መታየት ይጀምራል ማለት ነው። ሌላ ደግሞ ምንድነው ይሄ ከፈንገሱ ውጭ ጄኔቲክ ቤተሰብ ላይ ታሪክ ቢኖረን፣ ለምሳሌ እናታችን ሊሆን ይችላል ወይም አባታችን እንደዚህ አይነት ነገር ካላት ወይም ካለው የመያዝ ድሉ ይጨምራል። ፎሮፎር የሚተላለፍ ይመስለናል አይደለ? ሴቦሪክ ደርማታይተስ አታርጉ ይባላል። ሴቦሪክ ደርማታይተስ ግን አይተላለፍም። በማበጠሪያ ሊሆን ይችላል ወይ በትራስ ምናምን የሚተላለፍ ነገር አይደለም።
ሞር ኦፍ ጄኔቲክ ኮምፖነንት አለው። ከዛ ደግሞ ሰውነታችን የሚሰጠው ምላሽ ነው። የተጋነነ ምላሽ የሚሰጥ ከሆነ ይህ ነገር ሊፈጠር ይችላል ማለት ነው። አካባቢ ተጽዕኖ አይደል? ጭንቀት፣ ስትረስ አለ። ከዛ የአየር ሁኔታ ሊኖር ይችላል። ከዛ አበላላችን የምንጠቀመው ኢቨን አሁን ቅባቶች አሉ አይደለ? የሚዘጉ ቆዳን የሚዘጉ እና ፈሳሽ እንዳይወጣ የሚያደርጉ ቅባቶች የምንጠቀም ከሆነ እነሱ ያስነሱታል፣ ያባብሱታል ማለት ነው። ለዛ ነው እኮ ኤግዛክትሊ ማለት ፈንገስ ነው ምክንያቱ ብለን መናገር የማንችለውም ለዛ ነው። የሚገርመው ነገር ያው እንደ መድኃኒትነት ደግሞ የምንሰጠው የፈንገስ መድኃኒት ነው አይደለ? ብዙ ጊዜ ኬቶኮናዞል ሻምፖ ምናምን እያለን እንሰጣለን እና እሱ ግን ኢንፍላሜሽኑን ነው የሚቀንሰው። ጥናቶች በተደረጉት ጥናቶች መሰረት አዞልን የምንመርጥበት ምክንያት ለዛ ነው። ብዙ አንቲ ፈንጋል የምንላቸው ወይም ፈንገስን ለመግደል የምንጠቀምባቸው መድኃኒቶች እያሉ ግን አብዛኛውን ጊዜ የምንጠቀመው ኬቶኮናዞልን ነው እና እሱኛውን የምንጠቀምበት ምክንያት በጥናቶች እንደሚያሳየው እንትኑ ነው የሚቀንሰው። ይሄ ቁጣውን አለ አይደለ? ይቀላል፣ ይቆጣል። ደርማታይተስ ያልነው ለዛ ነው እንዳለው እሱን ይቀንሰዋል። እሱን በመቀነሱ ነው እንጂ ፈንገሱን ኤግዛክትሊ በመግደሉ ላይ አይደለም። እና ያው አብዛኛውን ጊዜ ሰቦሪክ ደርማታይተስ ምክንያቱ በትክክል አይታወቅም። አንቲፈንጋል ግን አይደለም እንዴ? አንቲፈንጋል ነው ግን የምንጠቀመው ለአንቲፈንጋል ፕሮፐርቲዎች አይደለም። በደንብ የምንጠቀመው አዞልን ለብቻው የምንመርጥበት አንቲፈንጋል ብዙ ፕሮፐርቲ ያላቸው ሌሎች ሜዲኬሽኖችም አሉ። ይሄኛውን የምንጠቀመው እንትኑን ኢንፍላሜሽኑ የመቀነስ ባህሪ ስላለ አንድ እሱ ነው። ግን ሌላ እንትኑ ቅድም እንዳልነው ኖርማል ፍሎራ የሆኑት ኖርማል ቆዳችን ላይ ይገኝ የነበረው ይስት ወይም ደግሞ ፈንገስ ከአጋጣሚዎችን ተጠቅሞ በጣም ተራብቶም ደግሞ ችግር ሊያመጣ ይችላል አይደለ? መቀሌ አካባቢ የተሰሩ ስተዲዎች አሉ ኢትዮጵያ ውስጥ ማለት ነው። ሌላም ቦታ የተሰሩ አሉ እና እውነት ፎሮፎር ያለባቸው ሰዎች እንዳለ የዚህ ኦቨርዶ አላቸው ወይ ሲባል ኦቨር 50% ላይ አለ፣ 50% ላይ ያለ። ስለዚህ ለዛም ሊጠቅም ይችላል። ከኢንፍላሜሽኑ በተጨማሪ ለዛም ሊጠቅም ይችላል። በዚህ ነው የሚለየው ከቆረቆር ከምንለው ማለት ነው፣ ወይም ቲኒያ ካፒቲስ የምንለው ማለት ነው። ስለዚህ ቆረቆር የምንለው ግን የሚመጣው አንድና በአንድ በፈንገስ ብቻ ነው የሚሆነው ማለት ነው። ይሄም ከውጭ የሚመጡ ፈንገሶች ናቸው እንጂ ላይክ ሰውነታችን ላይ ኖርማሊ የሚኖሩ የነበሩ አይደሉም። ከውጭ የሚመጣ አይነት ፈንገስ ነው። የሞተ ቆዳ ላይ ይሄ ምንድነው ስካልፓችን ከላይ የፀጉራችን ስር ላይ አይደል፣ ፀጉር ላይ፣ ጥፍር ላይ ነው እነዚህ ነገሮች ብዙ ጊዜ የሚኖሩት እንጂ ይሄ ሙከስ ያለው ነገር ላይ አይኖሩም ማለት አፋችን ላይ፣ ሌላ ሰውነት አካላችን ላይ አይኖሩም ማለት ነው። እነዚህና ደርማቶፋይትስ የምንላቸው አይነት የፈንገስ አይነት ነው የሚከሰተው ማለት ነው። እና ስለዚህ የሚያደርገው ነገር ምንድን ነው? ሁሉንም ከታች ጀምሮ ይሄ ከፀጉራችን ስር ጀምሮ ያለውን ፀጉሩን ራሱ ይሄ ውስጡን ዘለላውንም ኢንፌክት ሊያደርግ ይችላል ማለት ነው። እና ስለዚህ ከፎሮፎር የሚለየው ለዛ ነው። ፎሮፎር በፈንገስ ኢምባላንስ ሊመጣ ይችላል እንላለን፣ ግን ጄኔቲክ ይሄ ዘረመል አንድ አስተዋጽኦ ሊኖረው ይችላል። የምንቀባው ቅባት፣ ጭንቀት እያለን የምናወራው ነገር አለ። እዚህ ጋር ግን ስንመጣ ቆርቆር ላይ ግን ስንመጣ ሙሉ ለሙሉ ፈንገስ ነው ማለት ነው። ስለዚህ የምናክመውም በዛ አይነት መንገድ ነው የሚሆነው። እሺ እንግዲህ ምልክታቸው ደግሞ ምንድን ነው የሚሆነው? ይሄ አሁን ቅድም ፎሮፎር እያልን የነበረው የሚፈረፈር ነው አይደለ? ወይ ነጭ ወይ ቢጫ ይሆናል፣ ይፈረፈራል፣ በጣም ያሳክካቸዋል። ከዛ ይሄ መቆጥቆጥ ቅድም እንደውም ብሩክ እያለች ነበረ፣ ወይ መቅላት ሊኖር ይችላል ቦታው ላይ ማለት ነው። ከዛ ተጨማሪ ደግሞ ፊት ላይ ሲሆን ሰውነት ላይ ሲሆን መላላጥ አይነት ነገር ባህሪ ነው የሚኖረው ማለት ነው። አሁን ቲኒያ ካፒቲስ ወይም ቆረቆር ሲሆን ደግሞ ምን አይነት ነው የሚሆነው? ሊዥኑ ሪንግ ሊዥን የምንለው ነው አይደለ? ክብ ሆኖ ነጭ ነጭ መሆን ነገር ይኖረዋል። ግን በደንብ ሜል የምንለየው በሚኖረው ሊዥን ነው። ክብ ሆኖ ነው የሚኖረው። ብዙ ጊዜ እኮ እንትን የሚባለው ማለት ነው ላሽ ነው የሚባለው። ፀጉራቸው ህፃናት ላይ ካየሽ ደግሞ ይሄ 6-7 ዓመት ምናምን አካባቢ ያሉ ልጆች ላይ ክብ ሆኖ ፀጉራቸው ምልጥ ያለ ላሽ ቶት ነው የመጣው ምናምን ይባላል ብዙ ጊዜ። ወይም ደግሞ ይላጯቸውና ፀጉራቸው ማይወዛ ጭንቅላት ቅባት ልክ ሲቀቧቸው የጠፋ ይመስላል። ከዛ መልሶ የሚመጣ አይነት ነገር ጭንቅላት ላይ የሚከሰት ነገር፣ አንዳንድ ልጆች ላይ ቁስለት ሁሉ ላዩ ላይ የባክቴሪያ ኢንፌክሽን ይኖርና ቢጫ ነገሮች ዲስቻርጅ አይነት ነገርም ድረስ ይፈጠራል። እንደዛ ነው። በደንብ ይለያል ከፎሮፎር ማለት ነው። እንደውም ትልቅ ሰው ላይ ሲሆን እና ይሄ ፀጉር አሎፔሺያ የምንለው ወይም ደግሞ መመለጥን ያላመጣበት ሲሆን አንዳንዴ ፎሮፎር ጋር የማመሳሰል ነገር ይኖራል ማለት ነው። እና ለዛ ነው ማበጠሪያ ማለት የምንለው። አሁን ፎሮፎር ላይ የሚበጠርበትን ማበጠሪያ አትውሰድ ፎሮፎር አለበት ምናምን እንላለን ይባላል በአባባል ማለት ነው። ግን ቆረቆርም ሊሆን ይችላል፣ ቲኒያ ካፒቲስ ሊሆን ይችላል። እሱ ደግሞ ፈንጋል ኢንፌክሽን ስለሆነ በደንብ ይተላለፋል ማለት ነው በማበጠሪያ በምንጠቀመው ነገር። ማበጠሪያ ብቻ ሳይሆን ትራስ ላይ ካለ፣ ልብስ ላይ ካለ፣ ፎጣም ኢቨን ይጠቀም ይተላለፋል። አሁን ሌላው ደግሞ ፎሮፎር ላይ ሲሆን ቆዳው ወይም ደረቅ ሊሆን ይችላል ወይ ደግሞ ቅባት ሊኖረው ይችላል። ብዙ ጊዜ ቲኒያ ካፒቲስ ላይ ደግሞ ቆረቆር ሲሆን ኢንፌክትድ ከሆነ ነው እንደውም ሚል አይደለ ይሄ ምግብ መያዝ ወይም ቢጫ መሆን የሚያሳየው ኢንፌክትድ ሲሆን ነው እንጂ ብዙ ጊዜ ደረቅ ነው የሚሆነው።
ፎሮፎር ግን ሲሆን የዘር ይደርቃል ወይ ደግሞ ፈሳሽ ነገር ሊኖረው ይችላል። እሱ ለራሱ ያመሳሰላቸዋል። ጸጉር ደረቀትና ቅባት ትቀቢዋለሽ። ደን ቅባት ስትቀቢው ይሄ በጣም ግሪሲ አይነት ነገር ጭራሽ እንደውም ጸጉሮች መጣበቅ ምናምን ላይ ይጀምራሉ አንድ ላይ ማለት ነው። እንደዛ አይነት ባህሪ ነው ያለው። ምክንያቱም ችግሩ ራሱ የቅባት መብዛት ነው አይደለ? ሴባሼስ ግላንድ የምንላቸው ራሳችን የምናመርተው ቅባት ስለሚበዛ ስለሆነ እሱ ጭራሽ ሌላ ኤክስተርናል ቅባት በተለይ ደግሞ ይሄ ፈሳሽ ያልሆኑ ቅባቶች ስትጨምሪበት በቃ በደንብ ግሪሲ ይሆናል ማለት ነው። እንደውም እኮ ደርቆ ነው ተብሎ አንዳንዴ አይታጠብማ ሰው ስለደረቀ ነው ምናምን። ግን እንደውም እንትን የሚመከረው ራሱ በኋላ ማኔጅመንቱም ላይ እናነሳዋለን መታጠብ ነው የሚመከረው በተደጋጋሚ ማለት ነው። እና ቅድም ግን ስናወራው አሁን በማበጠሪያ ምናምን ይተላለፋል ያልነው ነገር ከዛም በላይ ሌላ ፎሮፎር ላይ ቆርቆር ላይ ከበድ ያለው ነገር ኢቨን አሁን ከጸጉራችን ቢራገፍ ያ እንትን ፈንገስ ማለት ነው ሰርቫይቭ ማድረግ ይችላል ግራውንድ ላይ እንደዚህ ቦታው ላይ ማለት ነው ኤሮሶል ሆኖ አየር ላይ። ስለዚህ ቤት ውስጥ ያለው ሰው ብዙ ጊዜ ስናክም ቤት ውስጥ ያለውንም ሰው ሌላውንም ሰው ማየት አለብን ለልጁ ብቻ ሳይሆን ማለት ነው። እና ከፎሮፎር ጋር ያለው ልዩነት ሌላ ምንድነው? ፎሮፎር ብዙ ጊዜ አዶለሰንት ላይ ነው የሚጀምረው አይደለ? ልክ ጉርምስና እድሜ ላይ ማለት ነው የሚጀምረው። ብዙ ጊዜ እንዳልነው ሴበም የሚያመርቱ ወዝ የሚሰጡን ነገሮች የፊታችንን የጸጉራችንን ወዝ የሚሰጡን ነገሮች እየበዙ ሲመጡ ማለት ነው። ቆሮቆሩ ግን ህፃናት ላይ ነው የሚጀምረው አይደለ? ብዙ ጊዜ ከህፃናት ነው የሚጀምረው። ትልልቅ ላይ እንደውም ኮመን አይደለም በደንብ። ከአዶለሰንት በፊት ግን ህፃናት ላይ ደግሞ ይሄ ተወልደው ገና 1 ዓመት ያልሞላቸው ህፃናት ላይ ይፈጠራል ፎሮፎር ማለት ነው። ቆሮቆር ብዙ ጊዜ ቶድለር የምንለው ኤጅ ላይ አይደለ? ከ3 ዓመት 4 ዓመት 5 ምናምን እንደዚህ ነው። ፎሮፎር ግን ገና ተወልደው ገና የተወለደ ልጅ ላይ ራሱ ልታዩ ትችያለሽ። እንደውም ክራድል ካፕ ነው የሚባለው እና እንትን ይመስላል ቆሮቆር ይመስላል። የእነሱን ስታዩ እንደዚህ ቁጭ ያለ ነገር ነው ከላይ ቆዳቸው ላይ ቁጭ ያለ ነገር የሚሆንበት ጊዜ አለ። አንዳንድ ሰው ላይ ደግሞ ትልቅ ሰው ላይ እንደምናየው አይነት መፈርፈር አይነት ነገር ደግሞ የምናይበት አለ ህፃናት ላይ ማለት ነው። እና እንደውም ብዙ ሰው ከንጽህና ማነስ ነው ብሎ ያስባል። ቶሎ ቶሎ ማጠብ ይጀምራል ምናምን። ግን ይሄ የሚፈጠረው ምንድነው? ሆርሞን ከእናታቸው ስለሚወስዱ ነው። የእናታቸው ሆርሞን ልክ ከ3ኛ ትራይሚስተር ጀምሮ ይሄ መጨረሻ ከ28 ዊክ በኋላ በደንብ ይተላለፋል ወደ ልጁ ማለት ነው። እና አንድሮጅን የሚባለው ሆርሞን ወደ ልጁ ስለሚሄድ እሱ ስላለቸው ነው እስከ 1 ዓመት ድረስ። ልክ ከ1 ዓመት በኋላ ይጠፋል በራሱ ይጠፋል። እና ይሄ በጣም ከባድ ነገር ካልሆነ በስተቀር ትሪት ራሱ አይደረግም። ሞስትሊ ዝም ብሎ ቤት ውስጥ ኬር እንዲያረጉት ቅባት ቀብተው ልክ ሶክ እንዲያረግ አድርገው ከዛ በማበጠሪያ ደግሞ ወዲያው ይሄ ድርቅ እንዳለ ማንሳት አይመከርም። ምክንያቱም ቆዳቸው በጣም ስስ አይደለም፣ ይጎዳል፣ ኢንፌክትድ ሊሆን ይችላል። ስለዚህ ቅባት ተቀብቶ አድሮ ከዛ ልክ በደንብ ሶክ ሲያደርግ በማበጠሪያ ቀስ አድርጎ በማይጎዳ ማበጠሪያ ማበጠር ማውጣት ማለት ነው። እንደዛ ነው የሚደረገው። ግን ፀጉር ላይ ብቻ ሳይሆን ልጆች ላይ ሲፈጠር የሚፈጠረው ቅንድብ ላይ ሊፈጠር ይችላል። እዚህ ከጆሮ ጀርባ ሊሆን ይችላል። ዳይፐር ኤሪያቸው ላይ በጣም መቅላት ሊኖር ይችላል። እዚህ ብብት አካባቢ እንዲህ መተጣጠፊያ ምናምን አካባቢዎች ላይም በደንብ ሊወጣ ይችላል ማለት ነው። አይናቸው ስር ራሱ ሊወጣ ይችላልና በጣም ከባድ ከሆነ ይሄ ማለት ስታዩ በጣም ብዙ ከሆነ ከዛ ማሳከክ ሊኖራቸው ይችላል። ብዙ ጊዜ ያው ማከክ አይችሉም አይደል? በጣም ህፃናት ስለሆኑ አንገታቸውን ነው እንደዚህ ነው የሚሉት ማለት ነው። እየተጫወቱ የሚመስለው ሰው አለ። ያው ወላጅ እየተጫወቱ ነው የሚመስለው፣ ግን ስለሚበላቸው ነው እንደዛ የሚሆኑት ማለት ነው። እና ይሄ በጣም ከፍ ካለ ሕክምና ልንሰጣቸው እንችላለን። ከዛ ውጭ ግን ቤት ውስጥ ትሪት እንዲያደርጉት ነው የምናደርገው። እና በንጽህና ጉድለት ሳይሆን የሚመጣው ከእናታቸው በሚተላለፍ ሆርሞን ምክንያት ነው ማለት ነው። ስለዚህ አሁን አንድ ፎሮፎር የጀመረውን ሰው ስናይ ማለት ነው መጀመሪያ ላይ እንግዲህ ያልነው አዶለሰንት እድሜ ላይ ወይም የጉርምስና እድሜ ላይ ነው የሚጀምረው ብለናል። ወዲያው ይዛኔ በአንዴ ነጭ አይሆንም አይደል? ፕሮሰሶች አሉት። መጀመሪያ ነገር ላይ የዚህ ቅባት የሚመረቱት ለፊታችን ወዝ የሚሰጡት ለሰውነታችን ወዝ የሚሰጠው ሴበሙ ማለት ነው ፕሮዳክሽን ይጨምራል በሆርሞኑ ምክንያት ማለት ነው። ስለዚህ የጨመረ ነገር ይኖራል። ከዛ በኋላ ግን ምን ይሆናል? የመላላጥ የሚመስል ነገር ልናይ እንችላለን ማለት ነው። መብነን ደረጃ ላይ ደርስ ይችላል። ግን ይሄ ሰውነታቸው የመላላጥ ነገር ወይም ፊታችንን በሳሙና ታጥበን አንዳንዴ ደረቅ ሳሙናዎች የምንጠቀም ከሆነ ታጥበን ስንተው ሲደርቃል አይደለ? ፊታችን ነጭ የሚሆነው እንደዛ አይነት ነገር መሆን ይጀምራል ማለት ነው። ከዛ በኋላ ቢጫም እንደዛ አይነት ወደ ነጭ ወደ ቢጫም ሊያደላ ይችላል። ከዛ ግን መብነን ይጀምራል። ሲበን ይሄ አንዳንዴ ልብሳችን ላይ ራሱ ሊኖር ይችላል፣ አንገታችን ላይ ሊኖር ይችላል አይደል? የቅንድባችን ነጭ ሆኖ ምናምን ነገር ነጭ መሆኑ ብቻ ሳይሆን መብነን ይጀምራል። ትንንሽ የሚበኑ ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ በዚህ ይሄዳል። አንዳንዴ ደግሞ ምን ሊፈጠር ይችላል? ሬር ነው ግን
በጣም ሲያሳክክ ምናከው ከሆነ እንደዚህ ከሆነ ሰከንዳሪ ኢንፌክሽኖች ሊፈጠሩ ይችላሉ ማለት ነው። ያ ማለት ባክቴሪያ ቁስለት ሊከሰት ይችላል ማለት ነው። ቅድም እንዳልነው ጭንቀት ሲፈጠር ሊሆን ይችላል፣ ወይም ደግሞ ሆርሞናል ሴቶች ላይ ደግሞ ፔሪድ አካባቢ ሊፈጠር ይችላል፣ ወይም ደግሞ አየሩን ተከትሎ ደረቅ ሲሆን፣ ቀዝቃዛ አየር ላይ ሲሆን ደግሞ ደህና ሆነን ሊመለስ ይችላል። እንደዚህም አይነት ባህሪ ይኖረዋል። ስለዚህ ረጅም ጊዜ የሚፈጅ ነው ማለት ነው። በአንድ የሚጠፋ ነገር ላይሆን ይችላል። ሕክምናም በኋላ አሁን ሰው ይታከማል በተደጋጋሚ ሄዶ ግን አልዳንኩም ተመልሶ መጣብኝ በቃ ምናምን ይላል። ግን ህመሙ ራሱ በባህሪው ሙሉ ለሙሉ የሚድን ነገር አይደለም። ሪላፕስ ያደርጋሉ፣ ይነሳባቸዋል፣ ይመጣሉ። ከዛ ያው ለጊዜው ማለት መጀመሪያ ሲጠቀሙበት አሁን ሻምፖ ሊሆን ይችላል ምናምን ሙሉ ለሙሉ ሊጠፋ ይችላል ለወዲያው ማለት ነው። ከዛ ግን አሁንም የሚያስነሳ ነገር ካለ ተመልሶ ይነሳል። በባህሪው ሙሉ ለሙሉ ዳን የሚል ነገር አይደለም ማለት ነው። እንደውም መከላከያ መንገዶች ላይ አንድ የምንመክራቸው ነገር ይሄ ነው። ምንድነው የሚያስነሳባቸው? አንዳንድ ሰው ማይሆን ቅባት ሲቀባ ይነሳበታል አይደለ? የቅባት አይስማማኝም ይላሉ ሰዎች። ምክንያቱም ቶሎ ያሳክከኛል። ኢቭን ጸጉራችንን ተሰርተን አንዳንዴ ቶሎ ይኸው ነጭ ሆነ ምናምን አሳከከኝ ምናምን እንላለን እኮ አይደል? የተሰራንበት የሄደው ፕሮሰስ ልክ ስላልነው ወይ ሻምፖ አልተስማማንም ወይ ኮንዲሽነሩ፣ ወይ ደግሞ አንዳንዴ ኮንዲሽነር ሳይለቅም ደግሞ እንደ ዲፍረንሻልም ይነሳል አይደል? ኮንዲሽነሮቹ በጣም ከጭንቅላትሽ ላይ በደንብ ካልታጠበ በኋላ ሲደርቅ የፎሮፎር የሚመሰል ነገር ሊኖረው ይችላል። ቅድም እንዳልሽው እንትን ነው ኤክስትራ ነገር የሆነ ከውጭ የመጣ ነገር አይደለም መቶ ህመም የሚያስነሳው አይደለም። አብዛኛው ጊዜ ይሄ ቦዲያችን የሚሰጠው ሪስፖንስ ነው። ከዛ ደግሞ በተፈጥሮ ያሉት ነገሮችን አጋጣሚዎችን ተጠቅመው በጣም ማደጋቸው ነው ይህን ችግር የሚያመጡት። ስለዚህ ሲስተሚክ ነገር ነው ማለት ነው። ሲስተሚክ ነው እንጂ ሎካላይዝድ የሆነ ነገር አይደለም። አሁን ቲና ካፒቲስ ስንል ወይም ቆረቆር ስንል ቆዳችን ለብቻ ያለ ነገር ነው አይደለ? ይሄ ግን ቦዲያችን ሙሉ ለሙሉ ሰውነታችን የሚሰጠው ሪስፖንስ ስለሆነ ኮምፕሊትሊ ማጥፋት በጣም ከባድ ይሆናል። ለዛ ነው ህክምናውም ላይ በኋላ ስናወራ የተለያዩ መንገዶችን የምንጠቀመው እንጂ በአንድ ህክምና ብቻ አይድኑ። ሌላ ደግሞ ቅድም ያላነሳነው ነገር ያላወራ ነው ምንድነው የሚያስነሱት ወይም የሚያባብሱት ነገር ላይ ብለን ከጠቀስናቸው ውስጥ አንደኛው ምንድነው በሽታ የመከላከል አቅማቸው የተዳከመ ሰዎች አሉ። ለምሳሌ ፔሸንቶች ሊሆን ይችላሉ፣ ስኳር ታማሚዎች ወይም ካንሰር ታማሚዎች ደግሞ እንደዚህ አይነት በሽታ ካለባቸው በሽታው ይሄ ምንድነው ፎሮፎሮ የመነሳሳት ነገር ይኖራል ማለት ነው። ስለዚህ ኮምፕሊትሊ የምናጠፋው ነገር አይደለም። ቆረቆሩ ግን የሚታከምና መዳን ያለበት ነገር ነው አይደለ? ይሄ አዲሽናል ኤክስትራ የሆነ ነገር የሆነ ፈንገስ መጥቶ ነው በሽታውን የፈጠረው። ስለዚህ መጥፋት አለበት። የሆነ ሰዓት የሚብስ ወይም የሚጠፋ ነገር መሆን የለበትም። ከታከመ በኋላ ኮምፕሊትሊ እንዲጠፋ እንፈልጋለን። ግን የሚነሳ ከሆነ ሌሎች ነገሮችን ኮንሲደር ማድረግ አለብን። ለምሳሌ በፊት በሚጠቀመው ማበጠሪያ ነው የሚጠቀመው፣ አልጋውን ቤት ውስጥ ሌላ ቆረቆር ያለበት ሰው አለ ወይ፣ ትራስ ሼር ያደርጋል ወይ፣ ፎጣ ሼር ያደርጋል የሚለውን ነገር እንዳለ መታወቅ አለበት። አብሮት የሚኖረውም ሰው መታከም አለበት። ለምን ሶርሱ ያኛው ሰውዬ ሊሆን ይችላል። ይህ ሰውዬ እየታከመ ማይድን ከሆነ ማለት ነው። ሌላ ቆረቆር ላይ እንትን ያመጣል አይደል? ክብ ነገር ነው የሚሆነው፣ ላሽ ይመጣል ብለናል አይደል? እዛ ጋር ቀጥታ አይደርስም አይደል? ፎሮፎር ምንም ይሆን ምን ጸጉርን አይመልጥም፣ ማሳሳት ነው እንጂ መላጣ እንድትሆኝ አያደርግም። ቆረቆር ግን እስከ መምለጥ ነው የሚደርሰው አይደለ? ስለዚህ መጀመሪያ ላይ ጸጉሩ ይሳሳል ቦታው ላይ ያሉትን ጸጉሮች አስቧት፣ ክብ ቢሆን እንደዚህ ቢከረከም ማለት ነው። ስለዚህ ጥቁር ሆኖ ልናይ እንችላለን። ወይም ደግሞ ሙሉ ለሙሉ ተነስቶ ቁስለት እየበዛ ምናምን መላጣ ምንም አይነት ጸጉር የሌለው ሊሆን ይችላል። ወይም ደግሞ ቦታው ላይ ያለው ነገር ኢንፌክሽን በጣም ፈጥሮ ደግሞ እብጣት ሊኖረው ይችላል ማለት ነው። እና ሲድን ድጋሚ ቶሎ ህክምና ካላገኘ ሲድንም በጠባሳ ፈጥሮ ምን ብሎ ሙሉ ለሙሉ ጸጉር ላይ ያበቅልም ይችላል ማለት ነው። ስለዚህ የሚመከረው ማለት ለመከላከል የሚሆን ይሄንን ኮርስ ተከትለው የሚመከረው ነገር ቀድሞ ቢመጡ ነው የተሻለ የሚሆነው። ምክንያቱም አንዳንድ ሰው ይሄ ላሽ ነው በቃ አይደንም እኮ ምናምን ተብሎ አያበቅልም ድጋሜ የሚባለው ነገር ስቴጅ ሳይደርስ ማለት ነው። በሳንቲም ሹት ምናምን ነገር ነው የሚባለው። እንደውም ላሽ ሲሆን ማለት ነው ይበቅላል ተብሎ በሳንቲም አሻውለት ምናምን ግን አይደለም ምናምን ይላሉና ግን አንዱ ከጸጉር ሄር ሎስን ስናይ ወይም ደግሞ የጸጉር መመለጥን ስናይ ሁለት አይነት አለ አይደለ? አንደኛው ይሄ ሙሉ ለሙሉ ጸጉርን የሚመልጣለ ሙሉ ጭንቅላትሽ ላይ ያለውን ጸጉር ማለት ነው። አንደኛው ደግሞ ቦታ መርጦ የሚመልጡ ምክንያቶች ደግሞ አሉና ከዛ ውስጥ እንደ አንዱ ነው የምንቆጥረው ቲኒያ ካፒቲስን ወይም የፈንገስ ኢንፌክሽንም ማለት ነው። እና በዛ ምክንያት ነው የሚመጣው የጸጉሩ መመለጥ ማለት ሁለቱን የተለያየ አድርገው ስለሚያስቡት ነው። ፎሮፎር እና ከዛ ደግሞ ላሽ አለበት ነው የሚለው። ግን ሁለቱን አንድ ላይ ብትደምሪው ቲኒያ ካፒቲስ ይሆናል ማለት ነው። ስለዚያም ፎሮፎር ያለበት ሰው ምን ማድረግ አለበት? ህክምናውን ስናወራ የመጀመሪያው ነገር ያው መድኃኒቶች አሉት። በክሬም መልክ ሊሆን ይችላል ወይም ደግሞ በሻምፖ መልክ ሊሰጠው ይችላል። ኮመንሊ የምናውቀው አሁን ኬቶኮናዞል የሚባሉት መድኃኒቶች አሉ። ቅድም ብሩክ እየነገረችን የነበረው ፈንገሱን የሚቀንሱ ከዛ ደግሞ ተጨማሪ ቁጣውን የሰውነታችን ላይ ያለውን ቁጣ የሚቀንሱ መድኃኒቶችን መጠቀም ይችላል። ከዛ ውጭ ዚንኮችም አሉ። እነሱም ልክ ከአንቲፈንጋል ጋር ቀላቅለን መስጠት እንችላለን ወይም አብሮ ይሰጣሉ።
ተጨማሪ ደግሞ ኢንፍላሜሽን ላይ የሚሰሩ ወይም ቁጣው የሚቀንሱ መድኃኒቶች አሉ፣ ኮርቲኮስቴሮይድስ የምንላቸው የሚቀቡ ግን ከሌላው መድኃኒት ግን መጠናቸው ይሄ ስትሬንግዛቸው አነስ ያሉ መድኃኒቶችን መጠቀም እንችላለን ማለት ነው። እነዚህን ሁላ ተጠቅመን ግን እነዚህ መድኃኒቶችን ተጠቅመን አንዳንድ ጊዜ ለውጥ የማያሳይ ከሆነ ምናልባት የሚዋጥ መድኃኒት አንቲፈንጋሉ እንዲሆን ይችላል፣ ያኛውንም በሚዋጥ መንገዱ መስጠት እንችላለን። ከዚህ በተጨማሪ ግን ቤታችን ውስጥ ደግሞ ማድረግ የምንችላቸው ነገሮች አሉ አይደል? ለምሳሌ በሚሰጠን ሻምፖ ቶሎ ቶሎ መታጠብ ሊሆን ይችላል። አሁን ለምሳሌ ኬቶኮናዞል ሻምፖ ሲሆን በሳምንት ከ3 እስከ 5 ቀን ታጠቡ ይባላል። እንደዚህ አይነት ነገሮችን ማድረግ ይኖርብናል። በሽታውም ከዳነ በኋላ ሬጉላር የሆነ የፀጉርን ማጠብ እንትን ውስጥ መግባት ሀቢት ውስጥ መግባት አለብን። አሁን እንደዛ ሲባል ግን ለምሳሌ አንዳንድ ሰው በሳምንት 1 መታጠብ በቂ ሊሆን ይችላል። አንዳንድ ሰው በሳምንት 3ም 2ም ሊሆን ይችላል። ስለዚህ የፀጉር ታይፓችንን ማወቅ አለብን። ለምን ቶሎ ቶሎ መታጠብ ፀጉርን ስለሚጎዳ ማለት ነው። ስለዚህ በፀጉር ታይፓችን መታጠብ ይኖርብናል ማለት ነው። ከዛ ተጨማሪ ምንድነው ሞይስቸራይዘር መምረጥ ይኖርብናል። ቅድም እያልን ነበራል፣ ቆዳን የሚዘጉ በጣም ቅባት እንዲፈጠር የሚያደርጉ ቅባቶችን አለመጠቀም አለብን። እሱን ማወቅ ደግሞ የምንችለው አንደኛ ከጤና ባለሙያ ጋር ተነጋግረን ነው ማለት ነው። ስለዚህ የቆዳ ስፔሻሊስቶችን ማናገር ይኖርብናል ማለት ነው። እዚህ ላይ ተጨማሪ ልክ እንደ ሕክምና የምንወስደው ምንድነው ኮምፕሊትሊ አይጠፋም። ደንድራፍ የሆነ ታይም ላይ ይነሳል፣ የሆነ ታይም ላይ ይጠፋል። እንደዚህ ባህሪ ስላለው ምንድነው የሚያስነሳብን ነገር? ስትረስ ነው፣ ሆርሞናል ቼንጅ ነው፣ ወይም ያልታከመ የጤና እክል አለብን? እነዚህ ነገሮች መታወቅ ይኖርባቸዋል። ለሱ ደግሞ ክትትል ያስፈልገዋል ማለት ነው። ሲነሱ የሚወሰዱ መድኃኒቶች ስለሚኖሩ ማለት ነው። እና ኦልሬዲ አንድ ጊዜ ከታከምን በኋላ ምንድን ሪከመንድ የሚደረገው እነዚህ ፈንገስ አንቲፈንጋል የሚባሉትን ሻምፖዎችን ወይም ደግሞ የፈንገስ መድኃኒት ያላቸውን ሻምፖዎች ሬጉላሪ መጠቀም። ለምሳሌ በሳምንት 2 ሊሆን ይችላል፣ ወይም በሳምንት 1 በነዛ ሻምፖዎች መጠቀም ሪከራንስ ወይም ደግሞ ድጋሚ እንዳይመጣ ይከላከልናል ማለት ነው። ሌላ ደግሞ ያለነሳነው ምንድነው ፎሮፎር ላይ ፍርፍር እያለ ነው ቆዳችን የሚወድቀው። ስለዚህ ለሱ ሳሊሲሊክ አሲድን መጠቀም እንችላለን። ይህ የሚፈረፈረውን ነገር ይቀንሳል፣ የቆዳችን አፒራንስም ቆንጆ እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህ መጠቀም እንችላለን። በጣም ብሶባቸው ከሆነ የሚመጡት ማለት አሁን ብዙ ሰው ኬቶኮናዞል የሚል ሻምፖዎች ማለት ለሕክምና የተሰራው ኬቶኮናዞል ሻምፖ አለ 2% ኬቶኮናዞል ሻምፖ የሚባል ፋርማሲዎችም ይሸጣል። ከዛ ውጭ ደግሞ ሻምፖ የሚሸጡ ወይም የሚያመርቱ ኢንዱስትሪዎች ኬቶኮናዞል አለው ኦር ኬቶኮናዞል ብለው አይጽፉም። ብዙ ጊዜ አንቲዳንድሮፍ ብለው ይጽፋሉ። እና ብዙ ጊዜ ኬቶኮናዞል የሌላቸው አሉ እንደዛ አንቲዳንድሮፍ ብለው ግን ምንም ለውጥ አታይባቸውም ስትታጠቢ ማለት ነው። ለማስታወቂያ ብቻ እንደሱ የሚሰሩ በጣም ብዙ ሻምፖዎች አሉና እነሱን አይደለም እያያልን ያለ ነው ማለት ነው። በትክክል ይሄ መድኃኒትነት ያለውን ሻምፖ ነው መጠቀም ያለባቸው። ከዛ ሐኪም ጋር እንዲሄዱ ደግሞ የምንመክርበት ምክንያት እሱ የሚያስተካክልላቸው ከሆነ ችግር የለውም። ግን አብሮ የሚሰጡ ደግሞ አሉ አይደለ? አሁን አንቺ እንዳልሽው ምክንያቱም ሳሊሲሊክ አሲድ ያለው ወይ ማንበብ ይኖርባቸዋል ሳሊሲሊክ አሲድ የሚለውን። ከዛ ደግሞ ሌሎች ክሬሞች፣ ኮርቲኮስቴሮይዶች ምናምን አንድ ላይ ተቀምሞም ሊሆን ይችላል የሚሰጣቸው፣ ወይም ደግሞ ለየብቻም ሊሆን ይችላል። አሁን ላይ ጥሩነቱ በተለይ ፊት ላይ ለሚወጣ ሲሆን ፊት ላይ ሰቦሪክ ደርማታይትስ ምንለው ይሄ ነጭ ልጆች ላይ ጭርት የምንለው የለም ክብ ነጭ የሚሆነው ማለት ነው። እንደሱ አይነት ልጆች ላይ እንደሚወጣ አይነት ፊታችን ላይ በተለይ ከፀጉራችን ቀጥሎ የሚወጣል። አንዳንድ ሰዎች እንደውም አይናቸው ላይ ሁሉ ይሄ አይናቸው አብጦ ምናምን ይመጣሉ። ፀጉራችሁ ላይ ፎሮፎር አለ ብለን የምንጠይቀው ለዛ ነው። ይሄ ፎሮፎሩ ወርዶ ፎሮፎር ምንለው ሳይሆን ሰቦሪክ ደርማታይትስ የምንለው ማለት እሱ ወደ አይናቸው እዚህ ቅንድባቸው ላይ ፀጉር ስላለ ወደ እሱም ወርዶ በጣም ኃይለኛ ህመም ሊያመጣ ስለሚችል ማለት ነው። እና ፊት ላይ ያለውን የምናክመው ብዙ ጊዜ በክሬሞች ነው። እና አሁን ላይ ደግሞ ጥሩነቱ እነዚህ ክሬሞች ተደባልቀው አንድ ላይ እየተመረቱ አሉ፣ በብራንድ ኔሞች ምናምን አሉ። የአንቲፈንጋሉም ከዛ ደግሞ ይሄ ስቴሮይዱም ይሄ ቁጣውን የሚቀንሰውም ከዛ ደግሞ ፈንገሱን የሚቀንሰውም አንድ ላይ ተደርጎ የሚሸጡ አሉ። ኦር ደግሞ የሚቀመሙም ደግሞ መድኃኒቶች አሉ። ስለዚህ በእነዚህ ምክንያቶች ሻምፖን ገዝተው ከሚጠቀሙ ጤና ባለሙያ ጋር ቢሄዱ የተሻለ የሕክምና አማራጮች ደግሞ ማግኘት ይችላሉ። እዚህ ላይ ግን አሁን ለምሳሌ የቆረቆር ስናወራ በተለይ ቆረቆር ላይ ሚኒስቴ ትሪትመንቱ ዋና የምንለው በአፍ የሚወሰድ አንቲፈንጋል ነው አይደለ? እንጂ ሻምፖዎቹ አይደሉም። ሻምፖዎቹ እንዲረዱት ነው የሚሆነው ቶሎ ይሄ
ጊዜውን ያሳጥራል። የሚወሰደው መድኃኒት የሚፈጀውን ጊዜ እንዲያጥር ያደርጋል። እስከ 8 ሳምንት አይደለ? እስከ 8 ሳምንት ድረስ ይወሰዳል እና ያንን ለመቀነስ ቶፒካል አብረን እናዛለን ኖርማሊ ማለት ነው። ግን ብዙ ጊዜ የሚፈጠረው ምንድን ነው ከላይ ብቻ ሻምፖ እኮ ታዞለታል ይባላል አይደል? ሻምፖ ለህፃን ልጅ ማለት አሁን ማወራው ስለ ቆረቆር ስለሆነ ማለት ነው። ታዞለት ለውጥ ላናይ ግን እንችላለን። ምክንያቱም ቅድም እንዳልነው የፀጉሩን ውስጥ ድረስ ገብተው ነው እነዚህ ፈንገሶች ኢንፌክት የሚያደርጉት። ስለዚህ ሲስተሚክ የሆነ ነው የሚያስፈልገው። ለዛ እንዲሆን ደግሞ የሚዋጠው መድኃኒት ወይ በሽሮፕ መልክ ተደርጎ ረዘም ላለ ጊዜ ክትትል እየተደረገላቸው የጉበት ፋንክሽናቸው ጉበታቸው ሰላም ነው ወይ ምክንያቱም ጉበት የመንካት ባህሪ ስላለው ማለት ነው። እሱን እየተከታተሉ ሌላ እንደዚህ አይነት መድኃኒት ሲሰጥ ብዙ ጊዜ ፌል ሊያደርግ የሚችልባቸው ነገሮች አሉ። አንደኛ ዶዝ ትክክለኛ ለእድሜያቸው በኪሎ ነው የሚሰጠው ይሄ መድኃኒት በኪሏቸው ትክክለኛ ካልኩሌት ተደርጎ ነው የተሰጠው። 2 የሚበሉት ምግብ ቅባት ያለበት ምግብ እየተበላ ነው መወሰድ ያለበት ይሄ አብዞርቤሽኑን ለመጨመር ማለት ነው። ከአንጀት ወደ ሲስተም ገብቶ ኢፌክት እንዲያመጣ ትክክለኛ የሆነ ውጤት እንዲያሳየን እንደዚ አይነት ምግቦችን መጠቀም አለብን። ሌላው ጊዜውን ጨርሰዋል በትክክል ምክንያቱም ረዘም ላለ ጊዜ ነው የሚወሰደው። የመሰልቸት ነገር ይኖራል። ስለዚህ ጊዜውን በደንብ ጠብቀው ነው በየስሩ ያሉት የሚለውንም ቼክ ማድረግ አለብን። ይሄን አድርገው ግን ለውጥ ካላመጡ ደግሞ መቀየር አለበት መድኃኒቱ ማለት ነው። የሚወስዱት መድኃኒት ብዙ አይነት ግሩፖች ስላሉ እንቀይራለን ማለት ነው። ሌላ እንደው ቆረቆር ላይ ሊያግዝ የሚችል ነገር ላለበት ሰው ቲጁ በተደጋጋሚ ፀጉር ይታጠቡ ተብሏል አይደል? 2 ሳምንት 3 ለዛ እንዲረዳ ቢቆረጡት ፀጉራቸውን የተሻለ ይሆናል። ቶሎ የህክምናው ጊዜ እንዲያጥር ማለት ነው። ማለት ባይቆረጡት ይረዝማል ነው እንጂ ኢፌክት ይኖረዋል እያለን ሳይሆን ግን ፀጉራቸውን ተቆርጦ አጭር ፀጉር ሲታጠብም ቀለል ስለሚል ማለት ነው። እንደዛ ቢሆን የተሻለ ይሆናል። ቲኒያ ላይ ግን አሁን ህፃናት ላይ ሲከሰት ብዙ ጊዜ ይታከማሉ። የሚታከሙት ግን እንደዚህ ፋርማሲ ሄደው ምናምን ነው አይደለም። አብዛኛው እንደውም ደርማቶሎጂስቶች ኖረው ፋርማሲ ውስጥ የሚሰጡ ሰዎች አሉ። ባይዘ ህክምናውን በትክክል ነው የሚሰጧቸው። ኪሏቸው በትክክል ይለካል። ጊዜው በትክክል ነው የሚነገረው። የሚቀመመውም ሆነ የሚሰጣቸው መድኃኒት ትክክለኛው መድኃኒት ነው። ችግሩ ግን ፎሎ አፕ አይኖራቸው። ስለዚህ ቅድም እንዳልነው ሜሉ እንዳልሽው ጉበት ይነካል አይደለ? መድኃኒቱ ጉበት ላይ ችግር ሊያመጣ ይችላል። ስለዚህ መጀመሪያ ከመውሰዳቸው በፊት ከዛ ደግሞ በየሆነ ጊዜው የጉበት በትክክል እየሰራ ነው አይደለም፣ ችግር አምጥቷል አላመጣም የሚለውን ይሄ ቢጫ መሆን ምናምን ሳይመጣ በፊት ገና ምልክቱን የሚያሳዩን ቴስቶች አሉ። እነሱን ለመስራት የግድ ሴታፑ ላብራቶሪ ያለው ሴታፕ ላይ መሆን አለበት ማለት ነው። ይሄ መድኃኒት የሚወሰደው እና መድኃኒቱን ሳይሆን ዳውት እያደረግን ያለ ነው ግን አሰጣጡ እና ደግሞ ፎሎ አፕ ስለማይኖራቸው ክትትል ስለማይኖራቸው ልጆቹ ላይ ችግር ሊፈጠር ይችላል። የጉበት ህመም ሊመጣ ይችላል ቆይቶ ማለት ነው። እና ሆስፒታል ላይ ኦር ክሊኒክ ላይ ኤኒቲንግ እንደዛ አይነት ሴታፕ ላይ ቢያሳክሙ ጥሩ ነው። ባህላዊ ምን ታውቃላችሁ? ለፎረፎር ለቆረቆር ግራባ አጠፋሪስ ይባል አጤፋሪስ በጣም ፌመስ ነው። እኔ አላውቀውም እሱን ነገር። ቀይ የሚያደርግ ነገር እንዴት እንደሚሰሩ አላውቅም። እነዚህ አሁን ግራቧም አጠፋሪስ ግን ሬት አሎቬራ የምንለው ነው አይደለ? ሰው ሬት ብዙ አይነት አለ ሲጀምር ከአይነቱ ከጀመርን ማለት ነው። ለምሳሌ የቃጫ ተክል የሬት ዘር ነው አይደለ? ቃጫን የሚሰጠን ተክል ራሱ ሬት ዘር ነው። ስለዚህ እንደዚህ ብዙ አይነት ሬቶች አሉ። ኢቨን በቦታ ራሱ የደጋ ሬት የሚባል የቆላ ሬት የሚባል አለ፣ ቀይ ሬት የሚባል አለ፣ በአረንጓዴ ቅጠል ያለው አይነት እንደዛ አይነት አሉ። ሴትና ወንድ አለ። ስለዚህ ብዙ አይነት ሬቶች አሉ ማለት ነው። እና ውስጡ ምንድን ነው የሚይዘው ሬት? ቫይታሚኖች አሉት። ብዙ አይነት ቫይታሚኖች አሉት። ቫይታሚን ኤ ያለው፣ ኢ ያለ፣ ሲ ያለው፣ ኢቨን ቫይታሚን ቢ ኮንቴንቱ ጥሩ ነው፣ በጥሩ ሁኔታ አለው ማለት ነው። እና ሌሎች ለምሳሌ ካልሽየም፣ ሶዲየም እነሱ ደግሞ በተወሰነ መልኩ ይይዛል ማለት ነው። እና ሬት ጥሩ ነው በተለይ ለፎርፎርና ቆረቆር ላይ። አንዳንዴ እኛው ራሱ ሻምፖን ለሁለቱም ሲሆን ለሁለቱም እንሰጣለን እያልን ነበራ። ስለዚህ ለሁለቱም ያገለግላል ይሄም ነገር ማለት ነው። እና ብዙ ጊዜ ግን አሁን ሶሻል ሚዲያም ላይ ሌሎችን ቦታ እያየኝ ያለሁት መጀመሪያ ነው የሚቀቡት። ሬት ተቀብተሽ ከሆነ ነገር ጋር አቀላቅለሽ ከዛ መታጠብ አይነት ነገር ከዛ በሻምፖ ምናምን አይነት ሳይሆን አንዳንድ መጽሐፎች አሉ፣ የባህል ህክምና መጽሐፎችም ሰጀስት የሚያደርጉት በሳይንቲፊክ ደረጃም ሰጀስት የሚደረገው ታጥብሽ ከጨረሽ በኋላ ሬቱን መቀባት ነው። ከዛ ማቆየት፣ ከዛ በኋላ መለቅለቅ ነው እንጂ መጀመሪያ ተቀብተሽ ከዛ በሻምፖ ከዛ በምናም ሳይሆን ዳይሬክትሊ ኮንታክት እንዲኖረው ማለት ነው። እና ከታች ከስር ጀምሮ እስከ ፀጉር ጫፍ ድረስ መቀባት። ምክንያቱም ቅድም እንዳልነው ሻፍቱን ራሱ የፀጉሩን ራሱ ኢንፌክት ያደርጋል አይደለ? ፈንገሱ እሱ ማድረግ አንድ ነገር ነው። ግን ሰዎች እኮ እንደዛ የሚቀቡት ንጹህ ሳይሆን እንዳይቀር ምናምን ሳይሆን ሬት ተቀብተሽ አትሄጂማ።
ሰሙር ለመሄድ አይመችም፣ የሚመች ነገር ስላልሆነ ያው ባለችሽ ቀን ተቀብተሽ ታጠቢ ነው ልትታጠቢ ስትይ። አይ ተቀብቶ አሁን ይሄዱ ማለት ሳይሆን እንዴት ነው መሰለሽ አሁን ለምሳሌ ንጹህ ስጨርሽ ተቀብተሽ 1 ሰዓት ምን 2 ሰዓት አቆይተሹ ከዛ መታጠብ ማለት ነው ኢፌክቲቭ እንዲሆን በደንብ በሚለው። አጼ ፋሪስ ወይም ደግሞ አንዳንድ ሰው አጤ ፋሪስ ይላል፣ የትኛው እንደሆነ እርግጠኛ አይደለሁም። ግን ምንድነው እሱ ደግሞ የሚደረገው ልጆቹን ይላጯቸውና ከዛ ነው የሚቀቡት ማለት ነው። እና ብዙ ሰው እንደውም እንትን ይላል ሪከመንድ ያደርጋል። እኔም ሰምቻለሁ፣ በጣም ለውጥ አለው ተብሎ የሚታሰብ ነው። አብዛኛውም ሰው ደግሞ የሚጠቀምበት ነገር ነው። በዚህ ፎርፎር ሲሆን እንደው ቆሮቆር ግን ለህፃናት ላይ ስለሚከሰት በጣም ህፃናትን ያሸማቅቃል አይደል? እንትን አለው ምንድነው ቁስለቱ ሲኖር ሽታ ያመጣል። አንዳንድ ጊዜ ደግሞ እንዳልሽው አሁን የሚቀቡት ስቲኖት እዚያ ላይ የሚቀባው ነገር ሲጨማመር ደግሞ ሽታ ይፈጥራል። እና ይሄ ትምህርት ቤት ላይ ህፃናት ሆነው ምናምን ልጆች ይገለላሉ፣ እንደዚህ አይነት እድሜ ላይ ያሉ ብዙ እንትን ይላል። እና ትምህርት ቤት ላይ ጓደኞቻቸው ክላስ ውስጥ እንደዚህ የመራቅ ነገር ምናምን አሉና ደግሞ ለመዳንም ትንሽ ረዘም ያለ ጊዜ ስለሚፈልግ እንደዚህ አይነት ኢፌክት አለው። እና እንደዚህ አይነት ነገር ወላጆች ካስተዋሉ እንደው ልጆቻቸውን ወዲያው ወደ ህክምና ቢያመጧቸው የተሻለ የሚሆነው እሱ ነው። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበረ። እናንተም በቤታችሁ ውስጥ ተጠቅማችሁ ያሻላችሁ ለውጥ ያያችሁበት ነገር ካለ በኮሜንት ሴክሽን ላይ ያሳውቁን። ሼር፣ ሰብስክራይብ እና ኮሜንት ማድረግ አትርሱ። መልካም ጊዜ።